ሰላም ጤና ይስጥልና አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። ለቅድመ ማርቶች ሀገራዊ ምክክር ኮሚሽን የተጠቃለለ ምክረ ሀሳብ ለ4000 ተመካካሪዎች ሊያቀርብ ነው። በሁለቱ የኢህአፓ ፖለቲከኞችና በጠበቃ በራ ላይ ታጣቂዎችን ሲያደራጁ ነበር የሚል ተጨማሪ ክስ ቀረበባቸው። አቶ ክርስቲያን ታደለ የመንግስት የምህረት ቅድመ ሁኔታን ተቀበሉ። አብን የሀገራዊ ምክክር ሂደት ላይ መዋቅራዊ ጥሰቶችና የአንድ ወገን ብቻውን የሚወስንበት እንቅስቃሴ ታይቷል ሲል ከሰሰ። በ2026 የመጀመሪያዎቹ 3 ወራት 50600 ኢትዮጵያውያን ሀገራቸውን ለቀው መሰዳቸው ተገለጸ። የሀገራዊ ምክክር ኮሚሽን የተጠቃለለ ምክረ ሀሳብ ለ4000 ተመካካሪዎች ሊያቀርብ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ30 ቀናት በላይ ሲያካሂድ የቆየው ምክክር የተነሱ ሀሳቦችን የማሰባሰብና የማጣጣም ሂደት እያጠናቀቀ መሆኑን አሳውቋል። ኮሚሽኑ የተጠቃለለ የመጨረሻ ምክረ ሀሳብ በመጪው ረቡዕ ለ4000 ተመካካሪዎች እንደሚያቀርብ ይፋ አድርጓል። የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ አርብ ነሐሴ 11 2018 ዓ.ም ለመገናኛ ብዙሃን በሰጡት መግለጫ ከየቡድኑ የተውጣጡ 120 ሰዎች በ8 ቡድኖች የተዘጋጁ ምክረ ሀሳቦች መካከል ተቃርኖና ድግምግሞሽ እንዳይኖር ሰርተዋል ብለዋል። አባላቱ ምክረ ሀሳቦቻቸውን ወጥ በሆነ መንገድ የማቅረብ ስራ ሲሰሩ መቆየታቸውን ምክትል ዋና ኮሚሽነሯ ተናግረዋል። በእነዚህ አካላት የተዘጋጀው ምክረ ሀሳብ ግብአት እንዲሰጥበት ለ8 ቡድኖች በድጋሚ እንደሚቀርብ ጠቁሟል። በዚህ ወቅትም ራሳቸውን ከተሳተፉባቸው አጀንዳዎች በተጨማሪ በሌሎችም አጀንዳዎች ላይ የቀረቡ ምክረ ሀሳቦች ላይ ጭምር አስተያየት እንደሚሰጥ ተገልጿል። የመጨረሻው ሰነድ ከተዘጋጀ በኋላ በመጪው ረቡዕ ለ4000 ተመካካሪዎች ቀርቦ እንደሚጸድቅ ተመላክቷል። በሽብር የተጠረጠሩ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኞች አበባ አካሉና ይስሐቅ ወልዳይ እንዲሁም በጠበቃ አበራ ንጉሱ ከጽምዶና ከሌሎችም ታጣቂ ጋር አሏቸው ከተባለው ግንኙነት በተጨማሪ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ ነበር ሲል ፖሊስ ገልጿል። ሶስቱ ተጠርጣሪዎች ጽምዶ ከሚባለው ጸረ መንግስት እንቅስቃሴና ከታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በደቡብ ኢትዮጵያ ክልል ውስጥ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ እንደነበር ፖሊስ በማስረጃ ስለማረጋገጡ ገልጿል። ፖሊስ ተጨማሪውን ከባድ ክስ ያቀረበው ፍርድ ቤቱ በተጠርጣሪዎች ላይ ተጨማሪ ምርመራ ጊዜ እንዲሰጠው ባቀረበው ማመልከቻ ላይ ነው። የፌዴራል ፖሊስ ወንጀል ምርመራ ቢሮ ሰኞ ነሐሴ 11 2018 በዋለው ችሎት ባቀረበው በዚሁ ማመልከቻ በፍርድ ቤቱ በተሰጠው የ12 ቀናት የምርመራ ጊዜ ውስጥ አከናወንኳቸው ያላቸውን ተግባራት በዝርዝር አቅርቧል። ተጠርጣሪዎቹ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ ዙሪያ በሚገኘው የዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ የነበረ መሆኑን በማስረጃ ማረጋገጥ ስራ ሰርተናል ሲል ፖሊስ በሪፖርቱ አመላክቷል። በተጨማሪም ተጠርጣሪዎቹ እስከተያዙበት ቀን ድረስ ጫካ ያሉ ጸረ ሰላም ኃይሎች ካሏቸው አካላት ጋር ከፍተኛ አመራሮች በስልክ ሲገናኙ እንደነበር ጠቅሷል። የፖሊስ ሪፖርት ተከባብረውና ተዋደው የሚኖሩ የዘይሴ ብሔረሰብና ሌሎች ብሔረሰቦችን እርስ በርስ ለማጋጨት እየሰሩ ነበር ሲል ተጠርጣሪዎችን ወንጅሏል። በዘይሴ ብሔረሰብ ዘንድ ከሚነሳ አደረጃጀት ጥያቄ ጋር በተገናኘ በአካባቢው ጸጥታ መደፍረስና የሰዎች ሞት ሲከሰት እንደነበር በተለያዩ ጊዜያት በተለያዩ ወገኖች ሲገለጽ ቆይቷል። አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ ተቀበሉ። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙ በርከት ያሉ ተሳታፊዎች መንግስት ያቀረበላቸውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸው ተሰምተዋል። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ፣ ረዳት ፕሮፌሰር ማዕረጉ ቢበይን ጨምሮ በርካታ እስረኞች የምህረት መጠየቂያውን በመሙላት ስምምነታቸውን እንደገለጹ ምንጮች እንደተናገሩ ዘገባው ጠቅሷል። 5 ጋዜጠኞችና ፖለቲከኞችን ጨምሮ 30 ያህል እስረኞች ግን ሰነዱን አንፈርም ማለታቸው ታውቋል። ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ቦያለው፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዚሳ ይገኙበታል ተብሏል። የምህረት ሰነዱን እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉ ታውቋል። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደት ላይ ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲል ከሰሰ። ገዢው አካል መዋቅራዊ ጥሰቶችን እንደፈጸመ በማንሳት የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል መታለፉን ገልጿል። አንድ ወር በሞላው የሀገራዊ ምክክር ጉባኤ ላይ የተሳተፉ ካሉ ተቃዋሚ የፖለቲካ ፓርቲዎች አንዱ
የሆነው አብን ይህንን ክስ ያቀረበው ቅዳሜ ነሐሴ 9 2018 ባወጣው መግለጫ ላይ ነው። ፓርቲው በምክክር ሂደቱ ታይተዋል ያላቸው መዋቅራዊ ግድፈቶችና የመርህ ጥሰቶች በጥልቀት መገምገሙን አሳውቋል። ፓርቲው በሂደቱ ውስጥ የታየው ሁኔታ ከተራ አሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝቼዋለሁ ሲል በግምገማ የደረሰበትን ድምዳሜ ገልጿል። በሂደቱ ላይ የተፈጸሙት ተደጋጋሚና የተደራጁ ጥፋቶች የሀገራዊ ምክክሩ ታማኒነት፣ አካታች፣ ገለልተኝነትና ፍትሐዊነት ጥያቄ ውስጥ የሚያስገቡ እንደሆኑም ገልጿል። አብን ምክክሩ ላይ ለታዩ መዋቅራዊ ጥሰቶች፣ ጫናዎችና ወገንተኝነት አካሄዶች ተጠያቂ ያደረገው ገዢው አካልን ነው። መንግስታዊ መዋቅሮች የአንድን ቡድን ፍላጎት ማስፈጸሚያነት የመዋል ጥረት እንደሚደረግበት በስፋት አስተውለናል ሲል በመግለጫው አስፍሯል። በገዢው አካል ተፈጽመዋል የተባሉ እነዚህ ድርጊቶች ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውን አስረድተዋል። አሁን ያለውን ሁኔታ ወደ ፍጻሜው እየደረሰ ባለው የሀገራዊ ምክክር ሂደት በአጀንዳነት የቀረቡ 8 ጉዳዮች ላይ የተፈጠሩ አለመግባባቶች ተካረው በታዩበት ወቅት ነው። በተለይም የአዲስ አበባ ጉዳይ ለምክክር የቀረበው የፌዴራል ከተሞችን የተመለከተ አጀንዳ በተቃራኒ ወገኖች ከተሰለፉ አካላት የተለያዩ ሀሳቦች ሲሰነዘሩበት ቆይቷል። የአዲስ አበባ ህጋዊ አቋም እንዲሁም ከኦሮሚያ ክልል ጋር የሚኖራት ግንኙነት የተመለከተው አማራጩ በቀረቡበት ወቅት ጫና ታይቷል የሚሉ ክሶችም ከተሳታፊዎች ቀርበዋል። በተያዘው 2026 የመጀመሪያዎቹ 3 ወራት ውስጥ 50600 የሚሆኑ ሰዎች በምስራቁ የፍልሰት መስመር በኩል ከኢትዮጵያ መውጣታቸውን ዓለም አቀፍ የስደተኞች ድርጅት IOM ባወጣው ሪፖርት አሳውቋል። ድርጅቱ ስደተኞችና አማራጭ መንገዶች እንደሚጠቀሙና በሰዎች አዘዋዋሪዎች ከፍተኛ ብዝበዛ እንደሚፈጸማቸው ጠቅሷል። ይህ መረጃ ይፋ የሆነው በቅርቡ ወራት ውስጥ በኢትዮጵያ ስደተኞች እንቅስቃሴ ላይ ትኩረት አድርገው የወጡ ሪፖርቶችን ተከትሎ ነው። በዚህ ሳምንት IOM ባወጣው መረጃ መሰረት በ2026 ሐምሌ ወር ውስጥ ወደ የመን ከገቡት 13687 ስደተኞች መካከል 91 በመቶ የሚሆኑት ኢትዮጵያውያን ናቸው። ይህም ግጭት ውስጥ በምትገኘው ሀገር በወሩ ውስጥ ከገቡ ስደተኞች መካከል ትልቅ ቁጥር ይዟል። ቀደም ሲል የተደረጉ ተመሳሳይ ክትትሎች እንደሚያሳዩት ግጭት፣ የጸጥታ እጦት፣ የምግብ የጥበቃ አገልግሎት እጥረት እንዲሁም እየከፋ የመጣ ኢኮኖሚ ሁኔታ በሺዎች የሚቆጠሩ ሰዎች ከአፍሪካ ቀንድ ተነስተው በምስራቁ መስመር በኩል ወደ የመንና ባህረ ሰላጤው ሀገራት እየተሰደዱ መሆናቸውን ያሳያል። በ26 የመጀመሪያው ሩብ ዓመት የተመዘገበው የ50600 ስደተኞች ቁጥር በ2025 ተመሳሳይ ወቅት ከተመዘገበው የ65200 ስደተኞች ቁጥር ጋር ሲነጻጸር ቅናሽ አሳይቷል። IOM ለዚህ ቅናሽ እንደ ምክንያት የጠቀሰው የሀገሪቱ ባለስልጣናት በዋና ዋና የፍልሰት መስመሮች ላይ ያደረጉት ቁጥጥር ሲሆን ይህም ስደተኞች አማራጭ መንገዶች እንዲጠቀሙ አድርጓቸዋል። ስደተኞቹ እነዚህን አማራጭ መንገዶች እጅግ አደገኛና ፈታኝ መሆናቸውን ተናግረዋል ብሏል መግለጫው። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።